እማዬ ልወጣ ነው። በዚህ ጠዋት ደግሞ ወዴት ልትሄድ ነው? ትንሽ ረጋ ብትይ ጥሩ ይመስለኛል። ምንም አታስቢ እሺ? ዴኒስ ጋር በጭራሽ ተመልሼ አልሄድም። ባለፈውም እንዲህ ነበር ያልከው። የምጠይቅህን አልመለስክልኝም። ወዴት ነህ? ስማ ልጄ፣ ይኸውልህ የምሬን ነው የምልህ። ስላንተ በጣም ነው የምጨነቀው። ምንም የሚያስጨንቅሽ ነገር የለም። ይኸውልሽ እርግጥ ነው ያው ቃሌን አጥፌያለሁ፣ ግን መቼም አልከዳሽም። እሱን ቃል ገባልሻለሁ እናቴ። ስለዚህ ምንም አታስቢ። እሺ ተስማምተናል። አልጨቀጭቅህም በቃ። እሺ የማደርጋቸው ነገሮች አሉ። እሱን ስጨርስ ተመልሼ እመጣለሁ። እሺ አልቆይም። እሺ ፈጣሪ ሆይ እባክህ ልጄን አንተ እርዳው። ሄሎ ወይዘሮ ሌላ እንዴት ነሽ እባክሽ? ደህና ነኝ አመሰግናለሁ። አንተስ? መቼ ላገኝሽ እንደምችል ለማወቅ ነው የደወልኩልሽ። እና ያለሽበት መቼ ልምጣ? 9 ሰዓት ይመቻል እንዴ? እሺ በጣም ጥሩ። 9 ሰዓት ነው ያልሽው? እሺ ይቻላል። እሺ በቃ እንገናኛለን። እሺ እንገናኛለን ወይዘሮ ሌላ። መልካም ቀን። የሚወደው ሻርፕ ነው። አሁን ወደ አንተ መቅረብ የሚችለው እንደዚህ ብቻ ነው። ግን ቆይ መርት እንዴት ነው ካንተ መራቅ የሚችለው? ካንተ አጠገብ ሆኜ እንዴት ነው እንደማላውቅ ሰው ሆኜ ስራዬን ልሰራ የምችለው? አንተን እንዴት መሰናበት እንዳለብኝ ራሱ አላውቅም። ዴኒዝ ውዴ ጠብቅኝ እንጂ ምን ሆነሻል? ልይዝሽ ራሱ አልቻልኩም እኮ። ውዴ አታስብ፣ ሳልደገፍህ መሄድ እችላለሁ። እንደዛማ አትይኝም። እኔ እኮ ወደ አንቺ መቅረብ እንፈልጋለሁ። ይሄ ሰበቤ ነው። በይ ወደ መኪናው እንሂድ። ግን ወዴት እንደምንሄድ እኮ አልነገርኩህም። ሚስጥር ነው አልኩሽ። ንገረኝ እንጂ። እናንተም ብሎ ደግሞ ባለ ሚስጥር። አሁንም ቺናርን መተው አልቻለችም። ጉዟችሁ በጣም መጥፎ እንደሚሆን ደግሞ ተስፋ አደርጋለሁ። እሺ አሁን እንኳን ወዴት እንደምንሄድ አትነግረኝም እንዴ? ወደ ምትወጂው ቦታ ነው። እሱን እንኳን እርግጠኛ ነኝ። ይሄውልሽ ማር፣ እመኚኝ፣ ሁለታችንም ወደምንወደው ቦታ ነው የምወስድሽ። ግን ደግሞ ለማወቅ ጓጉቻለሁ። ኤላ ቤት ውስጥ እንዳለሽ አውቃለሁ። ማን ነው በሬ እንደዚህ የሚያንኳኳው? በሩን ክፈችው። እንዴ አልገባኝም። እቺ ሴት እዚህ ምን ትሰራለች? በሩን ክፈችው፣ ካልሆነ ሰው ሁሉ ፊት ነው ማዋርድሽ። እቺ እብድ ታደርጓለች። ለነገሩ አንቺ በሰው ፊት ማፈር ምንም አዲስሽ አይደለም አይደል? ቆይ ምንድነው ከኔ የምትፈልጊው? ስሚ ሴትዮ፣ መግባት ትቻለሽ አላልኩሽም? እኔም ለመግባት ፈቃድሽን አልጠየቅኩም።
እስኪ ንገሪኝ፣ ይሄ ፎቶ ስልኬ ውስጥ ምንድነው የሚሰራው? ቆይ ልታሳብጅኝ ነው እንደ እየሞከርሻለሽ ዌላ? ያው ማየት አለብሽ ብዬ አስቤ ነው። ከያልችን ጋር ያለን ግንኙነት ምን ያህል እውነተኛ እንደሆነ ከተረዳሽ እሱም መተው ቀላል ይሆንልሻል ብዬ አስቤ ነው። እንግዲህ ለራስሽ ጥቅም ስል ነው ያደረኩት። አንቺ ምን አይነት ሴት እንደሆንሽ ግን ታውቂያለሽ ዌላ? ምን አይነት ሴት ነኝ? አንቺ ምንም ነሽ፣ ምንም የረባ የህይወት ታሪክ የሌላት የራሷን ህይወት መገንባት የማትችል አሳዛኝና ምስኪን ፍጥረት ነሽ ኤላ። ለነገሩ ላንቺ ብዙ አረፍተ ነገሮችን ማባከን የለብኝም። እሱስ ልክ ነሽ። የራሴን ህይወት የመገንባት አቅም የለኝም። ግን በምትኩ ምን እንዳደረኩ ታውቂያለሽ? ለአመታት ለመገንባት የሞከርሽን ህይወትሽን የነጠኩሽ ያልችንን ወስጄዋለሁ እና በዛ ብቻ አላቆምም። ያለሽን ነገር ሁሉ ጠቅልዬ ወስድብሻለሁ። የኔዎች ቡና ትፈልጊያለሽ እንዴ? እንዴት ያለ ሐሳብ ይነባክ? እኔ የማስበው ስላንቺ ብቻ ነው። ችናር እዚህ በመምጣታችን ደስተኛ ነኝ። የሚያምር ቦታ ነው። ማሪ፣ እኔም ይሄንን ቦታ ወደዋለሁ። ደግሞ ብዙም ከቤት የርቄ መሄድ አልፈለኩም። ያው ለማንኛውም ሲሻልሽ ግን ብዙ የምንሄድባቸው ቦታዎች አሉ። እስኪ ለምሳሌ አንድ ቦታ ንገረኝ። ውዴ፣ አንቺ የፈለግሽበት ቦታ እንሄዳለን። በስራ ምክንያት ሽርሽር ማዘጋጀት አልቻልኩም ነበር፣ ግን በቅርቡ ሁሉም ቦታ መሄድ እንችላለን። ቃል እገባልሻለሁ። እንደዛ ከሆነማ በቅርቡ ማገገም አለብኝ። እስማማለሁ። ስሚኝ፣ ይሄንን ጥፊ መቼም ቢሆን እንዳትረሹ ኤላ። እና ትክክለኛው ጊዜ ሲደርስ ይሄ ጥፊ ምንም እንዳልነበረ ትረጃለሽ። ይሄ ያለፍሽበት ስቃይ እንኳን እንዲናፍቅሽ የሚያደርጉሽን ነገሮች ነው የማዘጋጅልሽ። ወይ ምስኪን ኤላ፣ ታሳዝኛለሽ። የተሳሳተ እጅ ላይ ነው የወደቅሽው። እቺ እብድ ሴትዮ! ውይ ጉንጬ ምን ይመስላል? ቆይ አሁን ያልችን ጋር መደወል አለብኝ። እንዴ ይሄ ደግሞ አንሳው እንጂ። እኔ በምፈልግ ጊዜ አንተ የለህም። መጥፎ ነገር ተፈጥሯል። መልእክቱ እንደደረሰ ደውልልኝ። ሲናም እናቴ ክፍሏ ውስጥ ናት እንዴ? አዎ። እሺ በቃ አመሰግናለሁ። መርት፣ ቆይ እንግዲህ እዚህ ስላየሁ በጣም ደስተኛ ነኝ። ፋሽን ቤቱ አንተ ሳትኖር ስትቀር ምንም ደስ አይልም። በጣም ነው የሚያስጠላው። ሲናም የሥራ ቦታ ብቻ እኮ ነው። ይህን ያህል ትርጉም ልንሰጠው የሚገባ አይመስለኝም። እዚህ እኔም እንደናንተ ተራ ሰራተኛ ነኝ። አይ እባክህ እንደዚህ አትበል እንጂ። ሁልጊዜ ወደ ስራ መምጣት የምፈልገው እኮ አንተን ለማየት ነው። እኔን ለማየት ነው የምትመጪው? ማለቴ አብረን ሰራ ስለነበር ነው እና ካንተ ብዙ ነገር እየተማርኩ ነው። ሲናም አሁን ሁሉንም ነገር ከእናቴ መማር ትችያለሽ። ጨካኝ፣ ደፋርና ስኬታማ ያልሆነች የንግድ ሴት መሆን የምትፈልጊ ከሆነ እንግዲህ በእርግጠኝነት የኔን እናት አርአያ ማድረግ ትችያለሽ። ቆይ ምንድን ነው አልገባኝም። ምንም አታስቢ ሲናም፣ አሁን ቸኩላለሁ ልሂድ። እሺ መርት፣ ምን ተፈጥሮ ነው? እስኪ ተቀምጠን እንነጋገር። ንገሪኝ፣ አላማሽ ምንድን ነው? እስኪ መጀመሪያ ለመረጋጋት ሞክር፣ ከዛ በኋላ የፈለግከውን ተናገር። እማዬ፣ ከኦይኩ ምንድን ነው የምትፈልጊው? አሁንም ኦይኩ? የእውነት እማዬ፣ ስራሽ በሙሉ አእምሮዬን እንድስት ነው የሚያደርገኝ። መርት፣ አነጋገርህን አስተካክል። እሺ ተረጋግቻለሁ። እማዬ፣ እንዴት ኦይኩን ከእኔ እንድትርቅ ልትነግሪያት ቻልሽ? ንገሪ። ቆይ አሁንም ከተፈጠረው ነገር ሁሉ በኋላ ኦይኩን እየወቀሻት ነው? አዎ በደንብ ወቅሳታለሁ። እማዬ፣ ኦይኩ ምንም ስህተት የለባትም። ለምን አይገባሽም? ቆይ ከዚህ የወጣሁት በኦይኩ ምክንያት ይመስልሻል እንዴ? ከዚህ የወጣሁበት ምክንያት በገዛ እናቴ ምክንያት ነው። እሺ
ይሄ ጉዳይ በእኔና ባንቺ መሃል ያለ ነገር ነው። ቆይ ምንድነው ያደረኩት? እማዬ ትሰሚኛለሽ? በህይወቴ ውስጥ እንደዚህ ጣልቃ መግባት አትችይም። እሺ የአብራኬ ክፋይ ልጅ እኮ ነው። ይኸውልሽ እማዬ፣ እኔ ትንሽ ልጅ አይደለሁም። ለኔ አሁንም እማዬ በቃሽ። አንተን ለመከላከል ነው የሚለው ሰበብሽ በጣም ሰልችቶኛል። ምናልባት ከረሳሽው የ24 ዓመት ወጣት እኮ ነኝ። እባክሽ እማዬ በቃ ኮይኩ ራቂ። ችግር ካጋጠምሽ እኔን አናግሪኝ። ወይዘሮ ሌላ መርት እንዲመለስ ብታሳምነው ምኞቴ ነው። ወይ መጥቷል። መርት ቡና ነገር መጠጣት ትፈልጋለህ እንዴ? በዛውም እናወራለን። እዚህ 5 ደቂቃ እንኳን መቆየት አልፈልግም ሲና። ያው ከፈለክ ከዚህ መውጣት እንችላለን። አይ አልፈልግም፣ ደሞ ጊዜ የለኝ። ደህና ሁኚ። እሺ እንደፈለክ፣ ግን እንዲህ በቀላሉ ከኔ የምታመልጥ እንዳይመስልህ። እንኳን ደህና መጣ። ሰላም ወይኩ። ወንድሜ ኦጉዝ፣ እዚህ ደግሞ ምን እየሰራህ ነው? አንድ ቀጠሮ ስላለኝ ነው። ደግሞ ሽክ ብለሃል፣ አምሮብሃል። ቀጠሮ ከሴት ጋር ነው እንዴ? እንግዲህ እንዲሆን ተስፋ አደርጋለሁ። ምን ማለት ነው? አይ እዚህ አካባቢ አንድ ቀጠሮ ነበረኝ እና ቀደም ብዬ ነው የመጣሁት። ሻይ ነገር መጠጣት ፈልጌ ነው። ምን ነው ቀጠሮ ከሻይና ከሾርባ ጋር ነው? ምን አልሽ? ወንድሜ ኦጉዝ፣ የቡና መሸጫ አለህ እኮ። ይሄ ምን አይነት ቀጠሮ ነው? እባክህ እንደዚህ አትፎግረኝ። የውሸትህን ቀጠሮ አለኝ ስትል የተከበረ ሰው አትሆንም። እንደውም ከዛ በተቃራኒ ነው የሚያደርግህ። መልሼ እደውላለሁ እንደሚሉት። ስለዚህ እዚህ መስራት ጀምረሻል ማለት ነው? አዎ። እንኳን ደስ አለሽ። በጣም አመሰግናለሁ ወንድሜ ኦጉዝ። እሺ ምን ልታዘዝ? ዛሬ ባንቺ ምርጫ ይሆንልኝ። ወንድሜ ኦጉዝ፣ ደንበኛው እኮ አንተ ነህ፣ እኔ አስተናጋጅ ነኝ። ውይ እባክሽ ወይኩ ተይ እንጂ፣ እኔ እኮ እንግዳ አይደለሁም። ወንድሜ ልትይኝ አይገባም። እንደውም አረፍ በይ፣ ቁጭ ብለን ማውራት እንችላለን፣ አብረን መጠጣት እንችላለን። አይ ወንድሜ እያልኩ እየጠራሁህ ነው ስራዬን መቀጠል ያለብኝ። አሁን እዚህ ያለሁት ብቸኛ አስተናጋጅ እኔ ነኝ፣ መቀመጥ አልችልም። ምን ላምጣልህ? ሻይ ወይስ ሾርባ? ሻይ ይሆንልኝ። እሺ ቶሎ አመጣልሃለሁ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች፣ ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች፣ ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው። ሁልጊዜ ወንድሜ ኦጉዝ ትለኛለች። በመካከላችን ትልቅ ግድግዳ ትገነባለች። እኔ ግን ያንን ግድግዳ አፈርሰዋለሁ። ለማንኛውም አሁን እዚህ ልረብሻት አልፈልግም። ስማኝማ ችናር፣ እስኪ የሆነ ነገር ልጠይቅህ። በወይራ የተሰራ ሳርማ ያላችሁ ይመስልሃል? ሳርማን ያልሽው? ማሬ የምንበላው ቁርስ ስለሆነ እሱን አላዘዝኩትም፣ ግን ከፈለግሽ አሁን ማዘዝ እችላለሁ። ትፈልጊያለሽ? አይ እሱን ባልበላም ችግር የለውም እኮ ችግር የለውም። እንደዚህ አይነት ቆንጆ አረንጓዴና ክፍት ቦታ ስለመጣም ብዬ ነው። የልጅነት የሽርሽር ጊዜዎችን አስታወሰኝ። የእውነት?
እናቴ ሲል ነበረች ሳርማውን የምትሰራው? አንዳንዴ እናቴ ትሰራው ነበር። በተለይ ጎረቤታችን አክስቴ ያሲም ትሰራልን ነበር። ወይ ያው ልትረሺው ስላልቻልሽ በጣም ጣፋጭ መሆን አለበት። ጣዕሙን እንኳን አላስታውሰውም። ማለቴ አክስቴ ስትሰራ የነበረውን ሳርማ ጣዕም አላስታውሰውም። ግን የሽርሽር ጉዞአችን አስደናቂ ነበረ። ከሁሉም ጎረቤቶቻችን ጋር ነበር የምንሄደው። በጣም ጥሩ ጊዜ ነበር እና በእነዚህ የሽርሽር ጉዞዎች ላይ ሁሌም ሳርማ ነበር። አክስቴ ሁሌም ታመጣልን ነበር። እንግዲህ የልጅነት ጊዜ ትልቁ ትዝታዎች እነሱ ናቸው። እንግዲህ በልጅነትሽ በጣም ጥሩ ጊዜዎችን ያሳልፍሽው ማለት ነው? አዎ በሚገባ። አሁን ደግሞ ካንተ ጋር ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ማሪ ውጭው ትንሽ ይበርዳል። ኮቴን ከመኪና ውስጥ ልታመጣኝ ትችላለህ? እሺ ማሪ፣ አሁኑን አመጣልሻለሁ። ቶሎና እሺ። እዚህ ብቻዬን እንዳታዩኝ ደግሞ። እሱ አያሳስብሽ። የኔ መቤት በጣም ልትደነቂ ይገባል። በራስሽ እንደዚህ አይነት በጣም ትልቅ የሆነ ስራ ማደራጀትሽ የሚደነቅ ነው። በጣም አመሰግናለሁ። አይ እባክሽ እንደዚህ ማትበይ። ምን ነበር የሚባለው? ይሄ በጭራሽ ሙገሳ ሳይሆን እውነት ነው። እንደውም ከዚህ የበለጠ መኩራራት አለብሽ። አሁን እንኳን እያሳፈርከኝ ነው። አይ በጭራሽ። ወይዘሮ ሌላ ዛሬ የሆነ ያናደደሽ ነገር አለ እንዴ? እንደዛ ከሆነ በኋላ ተመልሼ መምጣት እችላለሁ። አይ ደህና ነኝ። ግን እኔ ከልቤ ነው። እሺ ችግር ካጋጠመሽና የምታካፈዩ ሰው ከፈለግሽ በጣም ጥሩ የሆነ አድማጭ አለሽ። ምንም ችግር የለብኝም። አመሰግናለሁ ካልሽ እንግዲህ እሺ። እንደዛ ከሆነ እንግዲህ ወደ ርዕሳችን ልግባ። እባክህ ወይዘሮ ሌላ እንደምታውቂው በከተማችን በሚቀጥለው ወር የፋሽን ሳምንት ይካሄዳል። አዎ ኩባንያችንም ለመሳተፍ አስቧል። አዎ ተመሳሳይ ነገር ነው የምለው። እና እንደምታውቂው ኩባንያችን አሁንም ገና አዲስ ነው። ቢሆንም ግን የባህር ማዶ ልምድና ጠንካራ ግንኙነቶች አሉኝ ብዬ አስባለሁ። እናም አንቺም ከፈለግሽ እንግዲህ ዝግጅቱ ላይ ኩባንያችን መሳተፍ ይችላል። አንድ አጋሮች ሆነን ነው? አዎ አንድ አጋሮች ሆነን ያንቺን የበርካታ ዓመታት ተሞክሮ መጠቀም እፈልጋለሁ። ስለዚህ ወይዘሮ ሌላ ታዲያ አጋርነት ጥያቄን እንዴት አየሽው? ደግሞ ቃል ገባልሻለሁ በጣም ጥሩና ታዛዥ አጋር ነው መሆንሽ። እሺ ለኔም ቢሆን ጥሩ ነው። በጣም ጥሩ። ምርጥ እንደሚሆን ተስፋ እናድርግ። ከእንግዲህ የሌሎች አዳዲስ ስራዎችን መጀመሪያ እንደሚሆን ተስፋ አድርጋለሁ። ለወይዘሮ ሌላ ኤላ ያልቺን ተፈጥሮ ነው። ያልቺን መጥፎ ነገር ተፈጥሯል። ምንድነው? አሁን እዚህ መታ ነበር። አሁን ያልሽው? አሁን እዚህ ምን እየሰራች ነበር? ምን ይመስላል? ልደበደበኝ ነው የመጣችው። ጓንዴ አሁን ምንድን ያደረገችው? በጥፊ መታችኝ። ተመልከቴኝ። በጣም በኃይል በጥፊ ስለመታችኝ ጠዋሳ እንዳይሆንብኝ በረዶ ማድረግ ነበረብኝ። እብድ ነች እንዴ? ቆይ ለምንድን ያለ ምክንያት የምትመታሽ? አዎ እብድ ነች። ሶፊት አዋርዳኛለች፣ አስፈራርታኛለች፣ ዝታብኛለች። የህይወቴ መጥፎ ጊዜ እንደጀመረና ምን እንደሚደርስብኝ እንደማላቅ ነገረችኝ። በቃ ያልቺን በጣም ፈርቻለሁ። ምንም እንዳትፈሪ። ከአንቺ ጋር እስካለሁ ድረስ ምንም ልታደርግሽ አልችልም። ምንም ነገር አትሆኝም። እሺ የኔ ፍቅር። እንኳን ደህና መጣሽ ሸፍኪ። ሰላም። ምን ሆነ ነው ቆይታ የመጣው? ከጓደኞቼ ጋር ጨዋታ ይዘን ሰዓቱ እንደሄደ አላየሁትም ነበር። ለዛ ነው ቆይቼ የመጣሁት። አይሴል ለተወሰነ ጊዜ ማውራት አልቻልንም ነበር። አሁን ማውራት እንችላለን እንዴ? ሸፍኪ አሁን ለመነጋገር ጊዜ የለኝም። አታየኝም? ስራ ይዣለሁ እኮ። ግን አንተ የምትለው ነገር ያለ ይመስለኛል። ስለዚህ አዳምጣለሁ። ምንድነው ንገረኝ። እሱስ ልክ ነሽ። አዎ ዝም ብዬ ባወራ ነው የሚሻለው። አንድ እህት ነበረችሽና እሷም ሞታለች። እና ግን አልሞተችም አይደል?
ሼፍኪ ስለምንድን ነው የምታወራው? ስላልነገርሽኝ ጉዳዩን የሚደርስበት አልመሰለሽም? አዎ እህትሽ ናት ወይስ አይደለችም? ሼፍኪ እንደዛ አይደለም። ስለዚህ እውነቱን እየካድሽ ነው። ሼፍኪ ከመጀመሪያው ለምን እውነት ያልሆነ ነገር ክድሃለሁ? እስኪ ልጠይቅ መልስልኝ። ይህንን ውሸት ከየት ነው የሰማኸው? በገዛ ጆሮዬ ነው የሰማሁት። ኩሽናው ስታወሩ ነበር ሰምቻለሁ። ሼፍኪ እንግዲህ ጆሮህን ብታጸዳው ጥሩ ነው። እኔም ሐሜተኛ ሰው ፈጥሮ የነገረህ ነበር የመሰለኝ። እንዴ ኩሽና ውስጥ እያወራችሁ ነበር፣ እኔ ደግሞ ልገባ ነበር። ግን ከአው ጋር እያወራችሁ ነበር፣ እየተጨቃጨቃችሁ ነበር። እህቴ እያላችሁ ስታወሩ ነበር። ከምሬ ነው የምልህ፣ የተሳሳተ ነገር ነው የሰማኸው። የምታወራው ትርጉም የሚሰጥ ይመስልሃል? ትርጉም የሚሰጥ እንኳን አይመስለኝም። ግን ሴትዮዋ እህትሽ ካልሆነች ለምንድን ነው እህቴ ስትያት የነበረው? ታዲያ እናቴ እንዳለላት በእድሜ አትበልጠኝም። ንገሪኝ፣ ለምንድን ነው ያቺ ሴት እዛ ቤት በጭራሽ እንድትገኝም አትፈልገው? ሼፍኪ ሴትዮዋ ችግር አለባት። ምክንያቷን እኔ አላውቀውም። አሁን ማውራትህን አቁም በቃ። አይሴል ምናልባት ያቺ ሴት ያንቺ እህት ላትሆን ትችላለች፣ ግን ከዛች ሴት ጋር የሆነ ነገር አለሽ። አንድ ነገር አላችሁ። ቆይ ለምን ብዬ ነው ካንተ እንዲህ አይነት ነገር የምደብቀው? በቃ ይበቃናል። ሰላም አይሴል፣ ጊዜ ያለሽ እንዴ? አዎ፣ እንኳን ደህና መጣሽ። እየጠበቅኩሽ ነበር። እሺ ውዴ፣ ለመሞከር ነው የመጣሁት። ሼፍኪ ከፈለክ ሂድ፣ እኛ አሁን የምንሰራው ስራ አለ። እሺ ሄዳለሁ። በይ ነይ፣ ውስጥ ግቢና ሞከሪው። በዚህ ጋር ሂድ። ኮፈን ውስጥ ነው እንዲያስቀመጥኩት። አንተ ደነስ! ኦይኩ አንተን እንዴት መሰናበት እንደምችል ማወቅ አለብኝ። ኦይኩ ምንድነው ችግሩ? እሱ የመርት ሻርፕ ነው አይደል? አዎ ጥሎት ሄዶ ነው። መልሰህ ልትሰጠው ትችላለህ? እንግዲያውስ ለረጅም ጊዜ አንቺ ጋር ነበረ፣ ራስሽ ልትሰጪው ትችላለሽ። ቆይ አንዴ፣ እስካሁን እያየኸኝ ነበር? ማለቴ ወደዚህ መጥቼ ስጠራሽ ነበር፣ ግን አልሰማሽኝም። እዚህ ጋር የመጣሁት እንድታይኝ ብዬ ነው። ወይ እባክህ ኦዝጉር፣ ይህንን ነገር ውሰድልኝ። ኦይኩ እዚህ ነገር ውስጥ እኔም ባታስገቢኝ ጥሩ ነው። መርትን ከራስሽ ለማራቅና እንዴት መሰናበት እንዳለብሽ ስታወሪ ነበር፣ ግን እስካሁን ድረስ ሻርፑን እንኳን ማስቀመጥ አልቻልሽም። ኦይኩ ለምንድነው እንደዚህ ግትር ይሆንሽው? አንቺ እኮ መርትን ከልብሽ ትወጂዋለሽ። ለምንድነው ሁልጊዜ በመካከላችሁ ርቀት የምታስቀምጪው? ኦዝጉር አሁንም ተመሳሳይ ነገር በጭራሽ ማውራት አልፈልግም። እንግዲያውስ ኦይኩ እንደዛ ከሆነ አቁሚ። ምንም ብታደርጊ መርት ባንቺ ላይ ተስፋ እንደማይቆርጥ ግን እንድታውቅ ይፈልጋለሁ። አይ በመጨረሻም ተስፋ መቁረጡ አይቀርም። እኔ ላይ ተስፋ ይቆርጣል። ተሳስተሻል የኔ ውድ። እኔ ጓደኛዬን በደንብ አድርጌ ነው የማውቀው። በጣም ነው የሚወድሽ እና መቼም ቢሆን መርት ባንቺ ላይ ተስፋ አይቆርጥም። ደግሞ አንቺን ብትሆኚ ሻርፑን አጥበቀሽ ያሽው ለዛ ነው። ላፍማ በጣም ቀላል ነው። እንዴት ያለው የማትረባና አሳፋሪ ሰው ነህ? ይሄ ነገር አይሰለችህም እንዴ? ዴኒስ ለትንሽ ልትገላት ነበርኩ። እንዴት ያለው ወራዳ ሰው ነህ? ሰርዳር በአሁኑ ግን አለቀም። እገልሃለሁ አንተ የማትረባ ቺናር ልቀቀው እንጂ። እገልሃለሁ እንደምገልህ። ለአንተ ሞት እንኳን ሲያንስብህ ነው አንተ የማትረባ። ዴኒስ ቺናር ተጠንቀቅ። አንተ የማትረባ። እውነቱን ልንገርህ አይደለ? አንተ መደብደብ ሰልችቶኛል። አንተ ግን መደብደብ አልሰለችህም? ቺናር ችግር የለውም። በቃ እንሂድ። ተው በቃ እንሂድ እባክህ። ዴኒስ የኔ ውዴ የተሰፋሽበትን አመምሽ ደህና ነሽ? በይ ነይ። ደህና ነኝ እባክህ። በቃ ከዚህ ነይ። እንሂድ። ደህና ነሽ? ምንም አትሆኝም።
ቀስ እያልሽ እኔን ተደገፊኝ። ምንም አትሆኝም። እሺ ደህና ነሽ አይደል? ልጅ ደህና ነኝ ውዴ። ቁጭ ቀስ ቀስ። አይዞሽ ውዴ። እያመመሽ አይደለም አይደል? አይ ደህና ነኝ። መሄድ ብቻ ነው የምፈልገው። በቃ እሺ እንሄዳለን። ሰርዳር እንዲህ በቀላሉ ምንላቀቅ እንዳይመስል። ያንን ቢላዋ ልቤ ላይ ብትሳኪው ምኞቴ ነበር ዴኒስ። ልቤ ላይ ብትወጊ ምኞቴ ነበር ዴኒስ። እኛን የሚለየን ሞት ብቻ ነው። ሌላ ምንም መንገድ የለም። ቀሚሱን ለመጨረስ ትንሽ ሰዓት ብቻ ነው የሚቀረው። ነገ አደርሰዋለሁ። አስቀድሜ ላመሰግንሽ እወዳለሁ አይሴል። መልካም ቀን ይሁንልሽ። ላንቺም እንደዛው። በል መልካም ቀን። መልካም ቀን። አይሴል ይህንን ጨዋታሽን እባክሽን አቁሚ። የምን ጨዋታን የምትለው? በላውን ስራ አለብኝ። ተወኝ። ይኸውልሽ ከአው ጋር ስላላችሁ ጠብ ልታስረጅኝ ትችያለሽ። መፍታት ያቃታችሁስ ምንድን ነው? ሼፍኬ ቆይ ምን ለማለት ፈልገህ ነው? ምንም ለማለት ፈልጌ አይደለም። በግልጽ እየጠየኩሽ ነው ያለሁት። እህቴ አይደለችም አልሽኝ ይሻልኩሽ። ስለዚህ መልስን አግኝተሃል። ሌላ ምን ማወቅ ነው የምትፈልገው? ይኸውልሽ ከመጀመሪያው ቀን ጀምሮ በአንቺና በሷ መሃል ውጥረት አለ። የዛን ቀን ወደ ኩሽናው ገብቼ ላገላገላችሁ ነበር። ይኸውልሽ ቺናርና ዴኒስ ከመጋባታቸው በፊት በእናንተ መሃል የሆነ ውጥረት ነበር። እኔ ጋር መታ ገንዘብ እንደሰጠችኝ ታስታውሻለሽ? አዎ ልክ ነው። በዛ ላይ ሄጄ ብሩን ፊቷ ላይ ዘረገፍኩላት። ቆይ ግን ለምንድን ነው በድንገት ወደ እኔ መታ ገንዘብ የምትሰጠኝ? ዴኒዝን ለማባረር ብላ ነው ገንዘብ የሰጠችኝ አይደል? አዎ በዙሪያ እንዳንሆን የማትፈልግበት ምክንያት ግልጽ ነው። ታዲያ ጥላችኋ ምክንያቱ ምንድን ነው? ሼፍኪ ነገርኩ እኮ ያቺ ሴት ትንቀናለች። ይኸውልህ እኛ ለኮጃቤ ቤተሰቦች እንደምንመጥን አታስብም። ይሄው ነው። ከዚህ በኋላ አጨቅጭቃይ በቃ። ታውቂያለሽ እኔ ካው ጋር ያለሽ ቀላል ነገር አይመስለኝም። ያቺን ሴትዮ በተደጋጋሚ ቤታችን ጋር አይቻታለሁ። ከዛ ወደ መኖሪያ ቤቱ ስመጣ ምንም እንዳልተፈጠረ ሆንኩኝ እና በጠየቅሽ ቁጥር በቃ ዝም በል ሼፍኪ ትይኛለሽ። እኔም ዝም እላለሁ። ሼፍኪ ምንም ነገር ለማለባበስ አይደለም ያለውን ነግሬሃለሁ። ያቺ ሴት አትወደንም እና ይሄ ደግሞ በጣም ግልጽ ነው። በቃ ይሄው ነው። ለምን አይገባህም? አንተ ወሬህን መቼም አትጨርስም። ግን አሁን መሄድ አለብኝ። ወዴት? ወደ እነሱ ቤት። ዴኒዝን ማየት አለብኝ። የኔ ውድ ዴኒዝ፣ ስፌትሽ የተፈታ ይመስለኛል። ደህና ነሽ? የህመም ስሜት አለሽ እንዴ? ማሬ ተረጋጋ። ደህና ነኝ አልኩ። በጣም ደህና ነኝ። የኔ ውድ እሺ፣ ውሃ ነገር ጠጪ እና በደንብ ለመተንፈስ ሞክሪ። በሁለት ደቂቃ ሆስፒታል እንደርሳለን። እሺ፣ ረጋ በይ፣ ተረጋጊ። እሺ። የመጀመሪያ ደረጃ ትምህርት ቤት ውስጥ እርዳታ ሰጪ ነበር ካለ? እሺ ማሬ፣ ራስን አረጋጋ። ስፌቱ ተከፍቷል። በቃ ይሄ ብቻ። ዴኒዝ፣ ካልሆነ እንግዲህ ለመመሪያ አይሴል ነው የምነግራት። ጥቁሩ ሰሌዳ ላይ አጽፌሽ እንዳላስቀጣሽ። አይ አይ፣ ሳቅም ሲበዛ አንዳንዴ ይገላል አይደል የሚባለው? አስቸጋሪ ልጅ ነሽ፣ እሱን ታውቂያለሽ አይደል? እሺ፣ አሁን ትንሽ ረፍት አድርጊ። እሺ። ሱዛን፣ እስኪ አንዴ ኤሲን እንጥሪልኝ። እመቤት፣ ኤሲን ክፍሏ ውስጥ የለችም። ክፍሏ ውስጥ የለችም ማለት ምን ማለት ነው? የት ሄደች? ነግራሻለች እንዴ? መውጣቷን ኤልቫና ናት የነገረችኝ። ከጥቂት ሰዓታት በፊት ነው የወጣችው፣ ግን ወዴት እንደምትሄድ አልተናገረችም። እሺ በቃ እስኪ ቆንጆ ቡና ፌልኝ። እሺ እመቤት። አንቺ ምን አይነት ሴት እንደሆንሽ ግን ታውቂያለሽ ኤላ?
ምን አይነት ሴት ነኝ? አንቺ ምንም ነሽ፣ ምንም የረባ የህይወት ታሪክ የሌላት የራሷን ህይወት መገንባት የማትችል አሳዛኝና ምስኪን ፍጥረት ነሽ ኤላ። ለነገሩ ላንቺ ብዙ አረፍተ ነገሮችን ማባከን የለብኝም። እሱስ ልክ ነሽ። የራሴን ህይወት የመገንባት አቅም የለኝም። ግን በምትኩ ምን እንዳደረግኩ ታውቂያለሽ? ለአመታት ለመገንባት የሞከርሽን ህይወትሽን የነጠኩሽ። ያልሽንን ወስጄዋለሁ እና በዛ ብቻ አላቆምም። ያለሽን ነገር ሁሉ ጠቅልዬ ወስድብሻለሁ። የማትረቢ ወራዳ። መርቴት ነው ያለው? እንኳን ደህና መጣሽ። ኦይ ኩዴ፣ እዚህ መስራት ጀመርሽ እንዴ? ወይ እንኳን ደስ አለሽ። አመሰግናለሁ። ምን ልታዘዝሽ? ውዴ፣ እኔ የምፈልገውን ነገር እርሹ። አሁን ተቀመጭና ትንሽ እናውራ። ሲናም የሚከፈለኝ ትዕዛዝ ለመቀበል ነው እንጂ ለመቀመጥ አይደለም። ወስኝና ትዕዛዝሽን እኔ እቀበላለሁ። ኦይኩ፣ በሚያሳዝን ሁኔታ ወይዘሮ ሌላ የሰጠችሽን ቀሚስ የመልበስ እድሉን አላገኘሽም። ግን ይሄ አስተናጋጅ ልብስ በጣም ነው የሚያምርብሽ። አስተናጋጅ የኔ ውድ እየቀለድኩብሽ ነው። ማለቴ አስተናጋጅ አትባይም። እሺ፣ ለማንኛውም እና ታዲያ ምን ብጠቀም ጥሩ ነው? ያው አንቺም በአንድ ወቅት የዚህ ቦታ ደንበኛ እንደነበርሽ አውቃለሁ። ዝርዝሩንም ይሄኔ ሸምድደሽዋል። ብዙ ደንበኞቻችን የሚወዱት በልዩ ሁኔታ የሚሰራውን በርገራችንን ነው። ግን በጣም ካልራበሽ የጣፋጩን ዝርዝር ይዤልሽ ልመጣ እችላለሁ። ስለዚህ ቆንጆ ቺዝ በርገር አምጪልኝ። እሺ፣ ጥሩ። አበሳሰሉ እንዴት ይሁን? ትንሽ ብቻ ይብሰል የኔ ውድ። እሺ። ወይ መስኪን አስተናጋጅ፣ አደከምኩሽ እንዴ? አሁን ዋጋሽን በደንብ አግኝተሻል። ይኸውልሽ ወይዘሮ አሁ ኤሲን ወዴት እንደሄደች አወቅሽ እንዴ ሱዛን? ሁሉንም ጠይቄያቸዋለሁ፣ ግን ማናቸውም ቢሆኑ የሚያውቁት ነገር የለም። ለነገሩ ልፊ ቢለኝ ነው እንጂ አንቺ ስለማንም ሰው ምንም አታውቂም። በይ አሁን እቃዎቼን በሙሉ ወደ ክፍል። እሺ እመቤት። ኤሲን የት ነው ያለሽው? መቼም የደደብ ስራ እንዳልሰራሽ ተስፋ አድርጋለሁ። አመሰግናለሁ። ለኔ ተዩ። ይኸውልሽ እመቤት ሲናም፣ መልካም ማዕድ። ይሄ እኮ ያልበሰለ ነው፣ ውስጡ ጥሬ ነው። አዎ የፈለግሽው እኮ እንደዛ ነው። እኔማ መካከለኛ ሆኖ ይብሰል ነበር ያልኩሽ። እሺ አሁን ስጋውን እንደምትፈልጊው አድርግልሻለሁ። መካከለኛ አበሳሰል ነው ያልሽኝ አይደል? አዎ ነው። ኦይ ኩዴ፣ ባትሰሚኝም መጀመሪያ ላይም ነግሬሽ ነበር። ወይዘሮ አሁ ኤሲን መታለች። አሁን ክፍሏ ውስጥ ነች። እሺ በጣም ጥሩ። አይሴል፣ አንቺ በጣም ድብቅ ሴት ነሽ። አንቺ የሆነ ሰነድ ቢኖር እንኳን ይሄኔ ደብቀሽዋል። ለማንኛውም ግን ከመፈልግ አልቦዝንም።
እማዬ አሁን ደግሞ ምንድነው? ይኸውልሽ አሁን ምንም አይነት ምክር የመቀበል ፍላጎት የለኝም። እሺ የኔ ቆንጆ እንደው ዛሬ እንኳን ቤት ሆነሽ ብታርፊ ብዬ እያሰብኩ ስለነበረ ነው። ደውዬ ሳላገኝሽ ስቀር መጨነቅ ጀምሬ ነበር። እባክሽ በሚቀጥለው ጊዜ የሆነ ቦታ ስትሄጂ አሳውቂኝ እሺ? ወፈር ያለ ልብስም ልልበስ አይደል? እማዬ ቆይ እኔ ልጅ ነኝ እንዴ? አዎ ለኔ ልጅ ነሽ። ሰማያዊ ቀለም ያላቸው ቆንጆ የሆኑ የአሻንጉሊት አይኖች ነው ያሉሽ። ትንሽዬዋ ወፍ እኮ ነሽ። የአሻንጉሊት አይኖች? የምርሽን ነው እማዬ? ትላንትና ያን ያህል እንቅልፍ ከተኛው በኋላ እንቅልፋን ብትይኝ እኮ ነው የሚሻለው። ውይ የኔ ወፍ የሆንሽ ልጅ፣ በዛ ላይ ብዙ መተኛትም ትወጃለሽ። እማዬ አንድ ነገር ልጠይቅሽ ነው፣ ግን ታዲያ እውነቱን ንገሪኝ። እሺ ጠይቂኝ። በአንቺና በአባዬ መካከል የተፈጠረ ችግር አለ? አይ ግን ለምንድን ነው እንደዚህ ያሰብሽው? እማዬ እባክሽ እውነቱን ንገሪኝ። አባቴ ጠዋት ላይ ከእንግዳ ማረፊያ ክፍሉ ሲወጣ አይቼው ነበር። እዛ ነው አይደል ያደረው? የተፈጠረ ነገር አለ? ተጣልታችኋል እንዴ? በይኔ ነው ዳረፍ በይ። አቶ ቺናር፣ ወይዘሮ ዴኒስ እንኳን ደህና መጣችሁ። እናመሰግናለን እህቴ ሱዛን። እናመሰግናለን እህቴ ሱዛን። የምትፈልጉት ነገር አለ? የለም እናመሰግናለን። ውይ ልጆች ምን ነው በጊዜ ተመለሳችሁሳ? አባቴ ፈሚ ዴኒዝ ወታ ቆንጆ አየር ስታገኝ ደስተኛ ሆና ነበር አባዬ። እና ቁስሏ እንድገማ ያሳሸገን እየመጣን ነው፣ ግን አሁን ደህና። አይ ወጣቶች እንደዛ ነው ቆንጆ የአየር ሁኔታን ስናይ ከእናቴ ኤትፊን ጋር ሩቅ ቦታ መሄድ እንወድ ነበረ። ለአሁኑ ደግሞ ራሳችሁን እየጠበቃችሁ እሺ? በይ ደግሞ አንቺ እረፍት አድርጊ እሺ? እኔ ልጅ አባዬ በቃ አሁን ወደ ክፍላችን እንሄዳለን። ደህና ሁኑ። ደህና ሁኑ። ነይ ቀስ ብለሽ ቁጭ በይ ቀስ። እሺ በቃ ማሬ። ቺናር እሺ በላንተም ተቀመጥ። አሁን አልተሻልሽም? ተመችቶሻል? አዎ ውዴ ደህና ነኝ፣ በጣም ደህና ነኝ። አንተ አለልኝ እኮ። አንቺም ስላለሽልኝ ደስተኛ ነኝ። ለ2 ሰዓታት ያክል ልታስቂኝ ስትሞክሪ ነበር፣ ግን ሁሉንም ነገር አውቃለሁ። ግን አንቺ ላይ የሆነ ነገር እንዳይከሰት ብዬ ፈርቼ ነበር። ዴኒስ ልክ በመዳፍ ውሃ እንደመያዝ ነው እና ውሃው በማንኛውም ሰዓት ሊያመልጠኝ ይችላል ብዬ እሰጋለሁ። ቺናር እሺ እባክህን እንደዚህ አትበል። እኔ ተለይቼ ወዴትም አልሄድም። እና ደግሞ እስኪ ይሄ ደህና ነኝ፣ ምንም ነገር አልሆንኩም። ቆይ ግን ቃል የተግባባነውን ነገር ረስተህ ሆኖ ከእንግዲህ ማልቀስ የሚባል ነገር የለም፣ መጨነቅ የለብንም ተባብለናል። በህይወታችን ውስጥ ላሉታዊ ነገር ምንም ቦታ የለንም አልተባባልንም? ግን ዴኒስ ነገሩ ከቁጥጥር ውጭ ነዋ። በቃ ያ ሰርዳር ያደረገውን ነገር ሳስብ አልችልም፣ እንደ እብድ ነው የሚያደርገኝ። አባቴ ፈንቢ በዚህ በኩል ቅሬታ አንተው ይለኛል። እሺ ቅሬታዬን አነሳለሁ እንዳላችሁ ተዋለሁ። ግን ደግሞ እኔ ይህንን የማደርገው እኛን ለመጠበቅ ስል ነበር። እኔ ሁሉን ነገር በደንብ ነው የማውቀው። እሺ ይሄ ሰውዬ ግን አያቆምም። ያንን ሰርዳር የሚባለውን ሰውዬ ልኩን ነው የማሳየው። ቺናር ቃል እንድትገባልኝ እፈልጋለሁ። ምንም ነገር ቢፈጠር ከሰርዳር ጋር በጭራሽ መገናኘት የለብህም እሺ? ይኸውልህ እሱ የሚፈልገው ይህንን ነው። ጭንቀት ውስጥ እንድንገባ ይፈልጋል። አልገባህም እንዴ? እሱ የሚፈልገውን አንሰጠው። ምክንያቱም እንደዛ ከሆነ እሱ መቼም አያቆምም እሺ? ያ ሰውዬ በነፃነት ዝም ብሎ ይንቀሳቀስ እንደዛ ነው እና ታዲያ ዝም ብዬ እንዳይሆን የምትፈልጊው እንዳደርግ የምትፈልጊው ይህንን ነው? ውዴ እኔ ደስተኛ መሆን ብቻ ነው የምፈልገው። ስለዚህ ሰርዳርን ተው፣ በቃ እራሳችን ላይ እናተኩር። እንዴት ያንን ማድረግ እችላለሁ? በቃ ያ ሰውዬ እንዲያናዳት ትፍቀድለት ባይ ነኝ። አዳምጠኝ፣ ነገሩን ባሰብከው ልክ ጠባሳው እንደዛው ነው የሚጨምረው እሺ? ገብቶሃል? ዴኒዝ እኔ እኮ ምንም እያደረግኩ አይደለም። ያ ሰውዬ ነው ፈልጉ የሚያገኘው። ቺናር እኛን ሊያገኘን አይችልም። ስለዚህ እኛ ራሳችንን ከሱ እናርቃለን። አጠገባችን እንዳይደርስ ትእዛዝ እንዲተላለፍም እናደርጋለን። ይሄንን ነገር ሙሉ በሙሉ በህግ እናስተካክለዋለን። በጭራሽ በጉልበት መሆን አይችልም። ቺናር እስኪ ቃል ግባልኝ፣ ከዚያ ሰውዬ ጋር ዳግመኛ መገናኘት የለብህም። እሺ ቃል እገባለሁ። የምችለውን ሁሉ አደርጋለሁ። እማዬ እኔ እኮ ልጅ አይደለሁም። እንደዚህ አይነት ነገሮችን ልታማክሪኝ ትችያለሽ። ለካ ልጅ አድጋ የእናቷ አማካሪ ሆናለች። እንዴት ደስ ይላል። አዎ እማዬ አሁን ልትነግሪኝ ትችያለሽ ባክሽ። ልጅ ያን ያህል የሚካበድ ነገር አይደለም። ከአባትሽ ጋር ትንሽ ተጨቃጭቀን ነው። አባትሽ ወደ ልቡ እንዲመለስ ትንሽ ቅጣት ቀጥቸው ነው። ያ ብቻ ነው። ያው እንዲያስብበት ነው። ግጭት ማለት
ትዳር ላይ የተለመደ ነገር ነው። ይሄው ነው። አንዳንድ ጊዜ ወንዶችን እንደዚህ ማድረግ ነው ያለብሽ። እሺ የኔ ውድ። እኔ እንጃ ግን እኔ ሳስበው ቀላል ነገር አልመሰለኝም ነበር ሞይ። ስለዚህ በቃ ደህና ናችሁ? ከአባቴ ጋር አትለያዩም አይደል? ወይ እንደዚህ የሚባል ነገር አለ እንዴ? ወይ ኤሲን በጭራሽ እንደዚህ አታስቢ። እንደዚህ አይነት ነገር የለም። እሺ የኔ ውድ ልጅ። አንቺ ምንም አትጨነቂ። አባትሽ ጥፋቱ ሲገባው በድጋሚ እንታረቃለን። እሺ ግን አባዬን እንደዚህ በጣም አትጫኙ። እሺ ማዬ እባክሽ። አዎ እሺ እንዳልሽ በቃ ማዬ። እኔ ያለ አባቴ መኖር በጭራሽ አልችልም። ማለቴ እኔ በጭራሽ እሱን ማጣት አልችልም። ብዙ ጊዜ አትውሰጂ እሺ። ቶሎ ሰላም ፍጠሩ። እሺ የኔ ቆንጆ። አንቺ ስለዚህ ጉዳይ አትጨነቂ። ልንሰጠው የምንችለው ትልቁ ቅጣት እሱን ችላ ማለት ነው። ያንን ታውቃለህ አይደል? እሺ በቃ አንቺ እንዳልሽ ይሁን። ዴኒዚያው የተቻለኝን አደርጋለሁ። ግን ለኔ በጣም ከባድ ነው። በጣም ነው የምወድህ። እኔ ደግሞ የበለጠ ወድሻለሁ። አይ እኔ ነኝ በጣም የምወድህ። በጭራሽ የበለጠ የምወድሽ እኔ ነኝ። ቺናር እኔ ነኝ የበለጠ የምወድህ። እሺ ስለዚህ እንደዚህ እናድርግ። በተመሳሳይ ጊዜ እንበለው። እሺ እሺ። 1 2 3 በጣም ወዳለሁ። ወዳለሁ። የኔ ውድ ይህም ማስታገሻዎችን የምትወስጂበት ሰዓት ነው። አንቺ ግን ምንም አላልሽም። ማስታገሻዎቹን እኔ ያመጣቸዋለሁ። ጠብቂ። ግን ያው ደህና ነበርኩ። በጭራሽ ይኸውልሽ ወይዘሪት ሲና የቺዝ በርገርሽ በመካከለኛው በስሎልሻል። አመሰግናለሁ። ቆይ ለስላሳና ሎሚ ያምጪልኝ። እሺ ቆይ አንዴ። ለስላሳ ብቻ ነው ያልኩሽ እሺ? የማዕድኑ አይደለም። እሺ እንዳልሽ። ኦይ ኩዴ ሎሚውን ራሱ እንድታመጪ ነው የምፈልገው። የሎሚ ጭማቂ አይደለም። ኦይ ኩዴ እባክሽ ስላደከምኩሽ በጣም ይቅርታ። ግን ደግሞ ይኸውልሽ በጣም ቀዝቃዛ እንዳይሆን እሺ? እንደምታውቂው ፋሽን ቤት ውስጥ ያለውን ስራ ሁሉ የምሰራው እኔ ነኝ እና መታመም አልፈልግም። ደግሞ ቶሎ በይ እሺ? ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉ አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።